ለመጥፎ አመለካከት እንትን የምንል ከሆነ ራሳችንን ነው የምንጎዳ። አሁን እኮ ይሄ 100% እናውቃለን፣ ይሄ ስራ መሆኑን ይሄ ድራማ መሆኑን እናውቃለን። ግን በውሸት ልጆቹን አኪዩዝ በቃ መክሰስ ስም ማጥፋት አያስፈልግም። በቃ ዝም እንበል እንዴ! ለምንድን ነው ይሄን ያህል ካወቀች እንኳን እንዴት ነው በምክር እንትን ነው እንጂ ይሄንን ያህል እኛ ፋራ አይደለንም። እዚህ ጋር እኮ የተቀመጠ ኒኒዬ በዛውም ተናገሪ ማለት አሁን እንዳልሽው ኦኬ፣ የተሰማቸውን ሀሳብ አስተያየት እንደ እህት እንደ ወንድም ቢናገሩ ግን ፎቶ መዘቅዘቁ፣ መራገጡ፣ ቆሻሻ ስድብ መሳደቡ ቢያቆሙ ውስጥ እስኪ እሱንም ተናገሪ ቢሰሙ። እሱን አይሰሙም። ፎቶ መዘቅዘቁ፣ መሳደቡ እነዚህ እኔ በራሴ አመለካከት በቃ ሱስ የሆነበት ሰው አለ ነው የምለው። ለምን ምንም ያዘቃዝቅ ነገር የለም። አሁን ነገር ለምን እያወቅናቸው ነው የመጣው። ኦኬ በፊት እነሱ ፍቅራቸውን ስላልተገላለጹ ምንም ስላልተባሉ ውሸት ነው ወይኔ እሷ እንዲህ ልትለው ምናምን ነበረ። አሁን ግን እነዚህ ልጆች አንድ ናቸው። እኛ እንደውም ማፈራ አለብን። እዚህ ጋር ወጥተን ሌላ ነገር ሌላ ነገር የሚያደርጉ ሰዎች ማፈር ነው ያለባቸው። ለምን ምንም አይለያዩም። ስለዚህ መጠንቀቅ ለራሳችሁ ነው ጥቅሙ። የምትዘቀዝቁ ሰዎች ተው። ነገ ቤተሰብ አላችሁ፣ እህት ወንድም አላችሁ። ኢሞሽናል አትሁኑ፣ እራሳችሁን አትግዱ። ይሄ አሁን የሚያዘቀዝቅ ነገር የለም። ሀይሚና ብሩኬ አያውቁንም እኮ በአጠቃላይ አያውቁንም። ትዘቀዝቅ ያለሽ ነገ ማን እንደሆንሽ እንኳን አያውቁም። ለእነሱ ብለሽ ዘቀዘቅሽ ምንም ስለወደድሻቸው ያ ምንም አመጣም። እነሱ ላይ ግን እነሱ እየሰሩ ናቸው። አሁንም ቢሆን ነገሩን ቆም ብለን እያየን እያዳመጥን ምንድን ነው የሚሉት እስኪ እያንዳንዱ እኮ ወርድ የሚሉት መልእክት አለ። ስለዚህ መረዳት መስማት መጀመሪያ እስቲ ስሟቸው የሚሉትን ካፋቸው የሚወጣውን እሷንም አድምጧት የምትናገረውን እና ስለዚህ ባትዘቀዝቁ ባትሳደቡ እንደኔ ደስ ይለኛል። ለራሳችሁ ነው፣ ለእነሱን እኮ አይጎዳም። ይሄ ስድብ ሰደባችሁ ሀይሚና ብሩኬ ጋር ምንም አያረጓ፣ ምንም አይመስላ፣ ምንም አይደለም። ግን ለራሳችሁ ጥሩ አይደለም ይሄ ነገር። እናንተም ቤት እንዲህ ነው መንኳኳው። ነገ ልጅሽ፣ ባልሽ፣ እህትሽ፣ ወንድምሽ፣ እናትሽ ትሰደባለች እያንዳንድሽ። ስለዚህ ተጠንቀቁ። ይሄን ነው የምለው። እኔ በጣም ነው የምፈራው እንዲህ ያለ ነገር እና ይደብራል። ሁለተኛ ይሄ አጉል ኮመንት የምትሰጡ አሁን ሳታዩ እናውቃለን እንደዚህ ነው የምትሉ ካለፈው ተማሩ። አሁን ሜቢ አዲስ መታችሁ ይሆናል በአናት ገብታችሁ እንደሆነ ነው እንጂ እኛ እዚህ ጋር ያለን ሰዎች ብዙ ነገር እናውቃለን። ስለዚህ ፕሊዝ ቆም ብላችሁ እያሰባችሁ የምትሰጡትን ኮመንት የምትሰጡትን አስተያየት ዝም በሉ በቃ። እነሱ እንዴ መሆን ያለባቸውን ይሄ እኮ የከፈቱት እኮ ለስራ ነው። ስራ መስራት አለባቸው። በቃ እስቲ እንያቸው። ትክክለኛ ስራ አይደለም። አዎ እንግዲህ ይባል እንደዚህ ነው። ስሙንም እኮ ለማጥራት አሁን ኦኬ እንደዚህ ተባለ እንደገና እኮ ሊመጡ ነው አሁን። ስለዚህ ተጠንቅቀን ቆም ብለን እናዳምጥ ነው እኔ የምለው። ይሄን ነው በቃ። ምንም መጥፎ ነገር አታውጡ። ራሳችሁን የሚጸጽት ነገር ከባለፈው ተማሩ። ይሄ ነው። ብሩኬ እኮ ማቆየትም ካለብኝ ቆይቼ እናመሰግናለን። የኔ እናት ካለብኝ አልመለስም። እስከ መጨረሻው ድረስ ስሜን አጥርቼ ነው የምመለሰው ብሏል። እስከ መጨረሻው ድረስ እስከ ጥግ ሄዳለሁ ሲል ነበርና ይኸውልሽ ሀያቴ የሚያቆያቸው ነገር ቡታጅራን ሊኖር ይችላል። ስለዚህ ገና እስከ 2 ሳምንት የሀይሚ ልጅ እስከሚታወቅም ሊሆን ይችላል። እኔ እኮ ሰው ለምን እንደማይወስደው እንጆይ ለምን አያረግም እያየሁ ሞኝ ነው እኔ እግዚአብሔርን እንደንትን እኔን ያሳቀችኝ የሀይሚ ልጅ አላለች ናት እስከ 2 ሳምንት አለች ብቻ ዘንድሮ እኔ ናንዬ ዶክተሮቹ ራሱ ኬት ነው የሚያመጧቸው? ግን ኬት ነው የሚያመጧቸው? ኦኬ ኦልትራሳውንድ ሲመረመር አንድ ሐኪም ቤት እርግጥ ነው ስትሄጂ ብለህ ቴስት ደም ምንድን ነው ዩሪን ቴስት አደረግሽ። ከዛ በኋላ ይልኩሻል። ወዲያው ነው እንዴ እንደዚህ ነው እንደሚታየው? የእውነት ነው እንዴ? ዩሪን ቴስት እኮ ራሷን እች ያደረገችው ራሷ ስላደረገች አይፈቀድላትም። ራሱ ዩሪን ቴስት አድርጎ ነው
ራሱ አልትራሳውንድ ታድርግ ብሎ የሚልከው እንጂ እንደዚህ አይነት ህግ የለም። የለም እንደዚህ አይነት የለም። እና ሲቀጥል ደግሞ አልትራሳውንድ የምትነሺ ከሆነ ደግሞ ውሃ መጠጣት አለብሽ። ትንሽ ከፍ እንዲል ሆድሽ በጣም ውሃ ጠጥተሽ ሽንትሽን ሲወጥርሽ ነው። ምክንያቱም ትንሽ ስለሆነ ሆድሽ ማለት ነው። ገና እድሜው ገና ስለሆነ ልጁ ማለት ነው። እኔ እንደዛ ነው ማውቀው። አሁን ተቀይሮ ይሁን እኮ አላውቅም። ግራ ተጋባው እኮ ማውቀውንም ልክ ለመነሳት ሄደሽ እኮ ልክ ማክዶናልድ ሳንዱች እንደሚገዛ አልትራሳውንድ ያለው ምናምን ብለሽ አይደለም እኮ ፕሮሲጀር አለው ሁሉ ነገር ሲጀመር አይደለም ሁለተኛ ሰው ባሏ አይፈቀድለትም ውስጥ ለመግባት አስፈቅደሽ ነው የምትገቢው እንጂ ሱቅ በደረቴ ነው እንደሚሰሩት ነርሶቹ ደረታቸውን ነፍተው ገብተው አልትራሳውንድ ልነሳ ነው። ይሄን እያየ ህዝብ ደግሞ መዘግዘቁ ይሄን እያየ እንዴት ይዘቀዝቃል ይሄ ህዝብ? ግን አደነቅኳቸው። ይስሩብን ሙች እና ሀይሚነ ብሩክ ይቀጥሉ ይስሩብን። ይሄን እንኳን አይተን አይቀጥሉ እኮ አይደለም ግን ይሄንን አይቶ እንኳን ቢያንስ የመረዳት አቅም አይኖራቸውም። በመድኃኒዓለም ሲጀመር ምንድን ነው የማይረዳው ህዝብ? ሀይሚና ብሩኬ ሲሰሩ አሁን ለምሳሌ የዛንን ሳምንት ምርመራ ምናምን እያሉ ነበር። ልክ ኦዲየንሱ እየተጨቃጨቀ ምናምን ሀይሚ አርግዛ መጣች ሲባል የምርመራውን ራሱ ረስተውት ትናንት ነው። እኔ ራሴ ትናንት ነው ያስታወስኩት። ይቺ ልጅ ቀስ እያለ የምታፈገው ወሬ በጣም ደስ ስትል በእናትሽ እስኪናለች። የምሬን እኮ ነው። ትናንት ነው ያስታወስኩት ምናምን። ምክንያቱም ከእርግዝናው ላይ ነበረ ሰው በየግሩፑ ታዋቂ እንደው ስለ ምርመራው የሚያወራ የለም ነበረ። እንዴት አረገዘች፣ ቀለበት ሳያስርላት ይላሉ ምናምን። እሱን እያወራ ትናንትና ስለምንም ሲወራ አልነበረም። ልክ በምን ይመጣሉ ሲባል ምርመራ መጣ ተባለ። ስለዚህ እነ ብሩኬ ማስከፋትም ማስደሰትም ማስለቀስም የፈለጉትን ማድረግ ይችላሉ፣ ይስሩ ይችላሉ። እውነቴን ነው ማርያም። እኔ ሁለታቸውን ሲዘቀዝቁ አሉ የራሴን ፎቶ ቢዘቀዝቁ ነው የሚሻለኝ። እግዚአብሔር በጣም ማለት እኔ ስለምወዳቸው ምናምን ነው እንጂ እኔ ማለት አላውቅም። ብቻ ዝም በይ አይዞሽ፣ ምንም አይመጣም። ተጠቅቋቸው አይ ሲጀመር ቆይ ዛሬ አሁን ይሄንን ሁለት ቀን ይሰራሉ። ከዛ ደግሞ የሀይሚ እርግዝና ወይ ደግሞ ወይ መዝናናት ይሄዳሉ። አዳሜ ትረሳዋለች ያለቀሰችውን የዘቀዘቀችውን ይዛኔ። አይ በዚህ ላይ ይሄዳሉ። ወደ ምንም መዝናናት የለም። አሁን ስራ ነው በቃ ቀጥሎ የሚሰሩት ይሄዱበታል። የተወሰነ ይሄዱበት ሁለታቸውን ከተመቻቸው ብዙ ቀን እኮ ሳጣችሁ ብዙ ቀን ተዝናናን። አይበቃም? ያም ሆነ በመጨረሻ በጥሩ መንገድ